የሩታ እናት እንግዲህ ለአብርሃም ከባድ የሆነ መልእክት እንደላኩት ተሰምቷል። እሱ ብቻ አይደለም ጋሽዬም ያመጡት እጅግ በጣም የሚገርም ሐሳብ አለ። እንግዲህ በዛሬ ዕለት እጅግ በጣም በሚገርም ሁኔታ እንግዲህ ነገሮች በጣም ተባብሶ ቀጥሎ ነበረ። እንግዲህ በሩታ በኩል ደግሞ እጅግ በጣም ከባድ ነገሮችም እየተሰሙ ነበረ። ስለዚህ እንግዲህ ያው የሩታ እናት አዲስ ነገር ይዞ መጥቷል። ለአብርሃም በተለይ ማስጠንቀቂያ ጭምር ነው የላኩት። ምንድነው የተፈጠረ? እያንዳንዱን ነገር በዚህ ቪዲዮ እነግራችኋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን በትላንትናው ዕለት እንግዲህ በጣም በሚገርም ሁኔታ አብርሃም እጅግ በጣም የሚያሳፍሩ ቪዲዮዎችን እየለቀቀ ነበረ። እንግዲህ ተመልካች ማለት ይቻላል እጅግ በጣም አዝኖበት ነበረ። ምክንያቱ ደግሞ እንግዲህ አብርሃም በየጊዜው የሚያደርጋቸው ነገሮች እጅግ በጣም ለተመልካችም ለቤተሰቡም በተለይ ለሩታ ቤተሰቦች ደግሞ ምንም አይነት ክብር እንደሌለው በእርግጠኝነት እንግዲህ አሳይቶ ነበረ። በዛም የተነሳ እንግዲህ በጣም ብዙዎቻችን ተረብሸን ነበረ። በጣም ብዙ ነገሮችን ስንል ነበረ። በጣም ብዙ አስተያየት ስንሰጥ ነበረ። በስተመጨረሻ እንግዲህ ደስ በሚል ሁኔታ የሩታ እናት ዝምታቸውን ሰብሮ በስተመጨረሻ ከባድ ቃል ወርውሯል ማለት ነው። ወደ አብርሃም የተወረወረው ይሄ ቃል እንግዲህ እጅግ በጣም ከባድ የሆነ ቃል ነው። ምክንያቱም እንግዲህ በጣም እጅግ በጣም ተናዶ እንደተናገሩ በደንብ የሚገልጽ ነገር ነው ያሳዩት ማለት ነው። ምክንያቱም እንግዲህ ካሁን በኋላ ልጄ አጠገብ እንዳላይ ወይም ደግሞ እንዳትደርስ ብሎ እንግዲህ በደንብ አድርጎ ነው ያስጠነቀቁት። ይሄ ማለት እንግዲህ ሩታ አጠገብ በጭራሽ እንዳይደርስ ማስጠንቀቂያ እንደሰጡ ነው በደንብም እየሰማ ነው። ምክንያቱም እንግዲህ የሚያደርጋቸው ነገሮች እጅግ በጣም ስርዓት የጎደለ ጋጦጥና እጅግ በጣም ደግሞ ለተመልካችም ለሩታ ቤተሰብም ለራሱም ጭምር እንግዲህ ለራሱ ቤተሰብም ምንም አይነት ክብር እንደሌለው በእርግጠኝነት እንግዲህ ሲያሳይ ነበረ። እሱ ብቻ አይደለም። በጣም የሚገርማችሁ ነገር በአንድ ላይ እንኳን አድሯል ከሄርሜላ ጋራ አንድ አልጋ ላይ እንግዲህ ማደራቸው እጅግ በጣም ደግሞ ሁሉንም ነገሮች እንዲገንም አድርጓል ማለት ነው። እንግዲህ በትላንትናው ዕለት በጣም ብዙዎቻችን ኮመንት ላይ በተለይ በአብርሃም ቪዲዮ ኮመንት ላይ እጅግ በጣም የተሰማችሁትን ስሜት ወይም ደግሞ ስትናገሩ ነበረ። እንግዲህ አብርሃም በጭራሽ መቀየር የሚፈልግ አይነት ወንድ ልጅ እንዳልሆነ በእርግጠኝነት እንግዲህ ለማየትም ሁሉም ነገር እንግዲህ ለመመልከትም ችለናል ማለት ነው። ነገሮች እንግዲህ እንዲባባሱ ይፈልጋል አብርሃም በተለይ ከሩታ ጋራ የተጣላውን በተለይ እጅግ በጣም እንግዲህ እንደ አድቫንቴጅ ወይም ደግሞ መጣላቱን ለጥሩ ነገር አድርጎ ወስዶ ያንን እየሰራበት ይገኛል። በተለይ በየቀኑ ቪዲዮዎችን ይለቃል። በዛ ደግሞ ገንዘብ በደንብ አድርጎ ይሰራል። በስተመጨረሻ እንግዲህ ለኛ የሚናገረው ነገር ወይም ደግሞ ለኦዲየንሱ የሚናገረው ነገር በተለይ ኦዲየንስን የማይመጥን እጅግ በጣም ኦዲየንስን የሚያሳዝንና እጅግ በጣም እንግዲህ ምንም አያውቁም የፈለኩትን ነገር ባደርግም ይታየልኛል ወይም ደግሞ እንግዲህ ማንም ሰው ይሄን ቪዲዮ ይመለከታል በሚለው በጣም ነውር የሆነ ነገሮችን በተደጋጋሚ ለኦዲየንሱ እያሳየ ይገኛል ማለት ነው። እንግዲህ በትላንትናው ዕለት በተፈጠረው ነገር ላይ እጅግ በጣም ብዙዎቻችን እንደተናደርንም እንግዲህ አይተናል። በስተመጨረሻ እንግዲህ የሩታ እናት የተናገሩት ነገር ደግሞ ሁላችንም የምንስማማበት ቃል ነው። ምክንያቱም አብርሃም ከዚህ በፊት እቀየራለሁ፣ ሁሉም ነገር አስተካክላለሁ፣ ካሁን በኋላ እንግዲህ ምንም የሚያሳስብ ነገር የለም ብሎ እንግዲህ በተለይ ለሩታ እጅግ በጣም ብዙ ጊዜ ማለት ይቻላል ቃል ሲገባላት ነበረ። አንድም እንግዲህ ቃሉን ሲጠብቅ አይተን አናውቅም። በየቀኑ እንግዲህ የሚያደርጋቸው ነገሮች በየጊዜው እየተባባሰ መጥቶ በተለይ ተመልካች ደግሞ እጅግ በጣም እንዲሰላችም ጭምር አድርጎታል ማለት ነው። አብርሃም እንግዲህ በዚህ ሰዓት የሚፈልገው ነገር አንድና አንድ ብቻ ነው። ከሩታ ጋራም መሆን ይፈልጋል፣ ከሄርሜላ ጋራም መኖር ይፈልጋል። ወይም ደግሞ ሁለቱንም በአንድ ላይ አግብቶ እንግዲህ መኖር ከቻለ በዛ መንገድ እንግዲህ ቢኖር በጣም በጣም ደስ ይለዋል። እንግዲህ ይሄ ነገር ደግሞ ይሄ ስርዓት ደግሞ በፍጹም ኢትዮጵያ ውስጥም አይታወቅም። በተለይ አፍሪካ ሀገር ውስጥ እንግዲህ እንደዚህ አይነት ስርዓቶች በጭራሽ የማይካሄዱ ቢሆንም እንግዲህ አብርሃም ደግሞ ይህንን ነገር በጥሩ ጎን ወይም ደግሞ በተለይ
ሰው እንዲደግፈው ከሄርሜላ ጋር ያለውን ግንኙነት በጣም ብዙ ሰው ወዶት እንግዲህ ይህንን ሐሳቡን እንዲደግፍም ጭምር እያደረገ ይገኛል ማለት ነው። እንግዲህ ጋሽይም በሌላ በኩል የራሳቸውን እጅግ በጣም ገራሚ የሆነ ሐሳብ አምጥቷል። ምክንያቱም እንግዲህ በተደጋጋሚ አብርሃምን ለማግኘት በጣም ብዙ ጊዜ ሲጠሩ ነበረ። በስተመጨረሻ እንግዲህ አብርሃም ሊገኝላቸው እንዳልቻለና እጅግ በጣም በሚያሳፍር ሁኔታ እንግዲህ ጥሩ ነገር ሲነግሩት ሮጦ ከቤት እንደሚጠፋና በጭራሽ ከሩታ ጋር ለመታረቅ እንደማይፈልግም ጭምር እንግዲህ ሐሳቡን አስተያየቱን በደንብ እያሳየ ይገኛል ማለት ነው። በዛም የተነሳ እንግዲህ የራሳቸውን ሐሳብም ሲሰጡ ነበረ ጋሽዬ። ከዛም ውስጥ በተለይ እንግዲህ አብርሃምና ስለ ሩታ ሲያወሩ ከሩታም ከአብርሃም ጋራ መነጋገር የምችለው በጭራሽ እንግዲህ ይሄ ነገር ሲሆን ነው እንጂ በጭራሽ እስከዛ ድረስ ከአብርሃም ከሩታ ጋራ ምንም አይነት ንግግር ላደርግ አልችልም። ለዛ ደግሞ እንግዲህ በተለይ የአብርሃም ጓደኞች የሆኑት ከአብርሃም ከራቁ ወይም ደግሞ የሩታም እንግዲህ በተለይ እጅግ በጣም በሚገርም ሁኔታ የሚመክሯትም አንዳንድ ሰዎችም አሉ። በዩቲዩብም በተለያየ በተለይ በሶሻል ሚዲያ የሚመክሯትም ሰዎችም አሉ። እነዛ ሰዎችም ጭምር እንግዲህ ከነሱ ህይወት ከራቁ ብቻ ነው እነሱን ለማስታረቅ የምሞክረው ብሎ እንግዲህ በደንብ ሲናገሩ ነበረ። በተለይ እንግዲህ ለአብርሃም ማስጠንቀቂያ ጭምር ነው የሰጡት። ይሄ እንግዲህ ማስጠንቀቂያ እውነቱን ለመናገር ከዚህ በፊትም በተደጋጋሚ ሲሰጡት ነበረ። በተለይ ጋሺ ከቆረጡ ሁሉም ነገሮችን ተስፋ ከቆረጡ ከዛ በኋላ እንግዲህ ምንም ነገር ቢደረግላቸው እጅግ በጣም ያዝናሉ ብዬ ነው የማስበው። ስለዚህ እንግዲህ አብርሃም የሚያደርጋቸው ነገሮች ካሁን በኋላ እንዲያስተካክልና በተለይ ራሱን አስተካክሎ ወደ ትዳሩ ለመምጣት እንዲሞክር በደንብ አድርጎ እንግዲህ ሲናገሩ ነበረ። እሱ ብቻ አይደለም እንግዲህ የሩታም እናትም እንግዲህ የተናገሩት ነገር እጅግ በጣም ትክክል የሆነ ወይም ደግሞ ትክክለኛ ሐሳብ እንደሆነ ለመረዳት ችለናል ማለት ነው። እንግዲህ ነገሮች በጣም እየተቀያየሩ መጥቷል። በተለይ እንግዲህ በትላንትናው ዕለት ደግሞ ሪዞርት ውስጥ እንደዛ እንደፈለጉ ሲዝናኑ የነበሩት እነ አብርሃምና እንደ ሄርሜላ እንግዲህ በጣም ብዙ ነገሮችን አቅዶ እንደነበሩና በተለይ እንግዲህ ብሩክና አቤል ደግሞ ያቀዱት ትልቅ እቅድ አለ። እስከዛሬ ድረስ እንግዲህ ምንም ነገር አላየንም በዚህ ደረጃ እንግዲህ ገኖ ሲወጣ። ስለዚህ እንግዲህ ያው አብርሃምን ለመደገፍ ወይም ደግሞ ሩታን በጭራሽ እንግዲህ ከሩታ ጋር እንዳይሆንና ስለሷ ስምም ጭምር እንዳያነሳ የቻሉትን ጥረት እያደረጉ እንደሆነ እንግዲህ በደንብ በትላንትናው ዕለት ሲያሳዩን ነበረ ማለት ነው። በዛሬ ዕለትም እንግዲህ እና አብርሃም እጅግ በጣም በሚገርም ሁኔታ ከሄርሜላ ጋራ ሌላ ታሪክ ውስጥ ገብቶ እየተዝናኑ ይገኛሉ። በዚህ ጉዳይ ላይ እንግዲህ ሩታ ብዙም ደስተኛ እንዳልሆነች በተለያየ አጋጣሚ እንግዲህ ስትገልጽ ነበረ። ነገሮች እንግዲህ በዚህ ተካሮ መሄዱ እጅግ በጣም አሰልቺ እየሆነ መጥቷል ማለት ነው። እንግዲህ ሰሞኑን አዳዲስ ነገሮች እንደሚፈጠሩ በተለይ በአብርሃም ዙሪያ አዳዲስ ነገሮች እንደሚሰሙ እኛም መረጃ ሲደርሰን ነበረ። በተለይ እንግዲህ ሩታ የወሰነችው ትልቅ ውሳኔ አለ። ከዛ በኋላ ምንድነው የተፈጠረ እያንዳንዱን ነገር ለእናንተ አጣርተን ለማድረስ እንሞክራለን። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ ደግሞ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስር አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።